ጉዲት ከዚህም በፊት ሰራተኛ እንደዛ ስትበድል የነበረችው ስታቋሽሽ የነበረችው በስተመጨረሻ ፖሊስ እንዳይዛት ሰራተኝነት ስራ ገባች። እንደዚህም ደግሞ አስቻሉ ለእናትየው ፀሐይን እንደሚያገባ ነገራት። ወይዘሮ ወርቄም ልጅሽ ካልተገኘች በ24 ሰዓት ልጅሽን የማታገኝ ከሆነ አንቺ ነሽ በልጅሽ በኩል የምትታሰሪው ተባለች። ወንደሰን ያለበት ችግር በጣም ኃይለኛና ከሀገር ውጭ ሄዶ መታከም እንዳለበት ዶክተሩ ተናገረ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ክፍል የእውነት በጣም በሚያሳዝን ክፍል 53 ይዤላችሁ መጥቻለሁ ማለት ነው። የእናት ድራማ ልብ አንጠልጣዩ በጣም ደስ የሚል ድራማ፣ ብዙ ነገር የምንማርበት እና የምናስተውልበት ድራማ ይዤላችሁ ከች ብያለሁ ማለት ነው። የእናት ግፍ ድራማ ዛሬ ምንድን ነው የተፈጠረው ሲባል እንግዲህ ወይዘሮ ወርቄ ራሷ ላለመያዝ ልጇን አሳልፋ ለመስጣት ቆርጣ ተነስታ ነበረ ማለት ነው። ያ ነገር ደግሞ አልተሳካለትም። ልጇን እያለች እያናገረች በነበረችበት ሰዓት ልጇ እያየቻት ነበረ። ፖሊስ ከኋላ እንዳስከተለች ሁሉ ነገር አይታ ተረድታ ነበረ ማለት ነው። እማዬ እኔ አንቺን አላምንሽም፣ ምክንያቱም አንቺ የምትታመኝ እናት አይደለሽም፣ አሳልፈሽ ልትሰጪኝ ነው እያለች ነበረ ማለት ነው። እርግጥም እውነት መሆኑን አወቀች ማለት ነው። ከዛ እንግዲህ ወይዘሮ ወርቅ እየለፈለፈች እና በፍጹም ልጄ ምንም ብትሆኚ እኮ አንቺ ልጅ ነሽ፣ እንዴት አንቺን አሳልፌ እሰጥሻለሁ እያለች ስትላት ነበረ ማለት ነው። ግን ደግሞ ያ ነገር ፌክ እና ውሸት እንደሆነ ልጇ ተረድታለች ማለት ነው። በፍጹም እኔ አንቺን አላምንሽም፣ አንቺ ክፉ መጥፎ ሰው እንደሆንሽ አሳምሬ አውቃለሁ እማዬ፣ አንቺ የምትወጁ ራስሽን ነው እንጂ እኔን አይደለም፣ ልጆችሽን አይደለም። ግን አንቺ እያለቻት ነበረ ማለት ነው። ወይዘሮ ወርቄ እንዴ እኔ እኮ ምንም ብትሆኚ እኮ አንቺ ልጄ ነሽ፣ አካሌ ነሽ፣ እንዴት አንቺን አሳልፌ እሰጥሻለሁ እያለች ነበረ ማለት ነው። ግን ደግሞ ያ ነገር ውሸትና ውሸት ነው ማለት ነው። አንቺ እኮ ይሄማ ሌላ እናት አሁን እንደዚህ አንቺ እንዳልሽው ያደርጋሉ፣ ግን ደግሞ አንቺ እንደዚህ አታደርጊም፣ አንቺ አሳልፈሽ ትሰጥኛለሽ እያለች ነበረ ማለት ነው። በፍጹም እያለች እንግዲህ ወይዘሮ ወርቄ እየተገዘተች እየዋሸች ነበረ። በእርግጠኝነትም እሷ ዞር ብላ እያየቻት ነበረ። በፍጹም እርምጃውን ሁሉ ነገር ከኋላ እያየች ነበረ። ወይዘሮ ወርቄ እንግዲህ ፖሊሱ ከኋላ ሆኖ እንደማይና ወይዘሮ ወርቄ ጋር እንደተከተለ የወዲት ጉዲት ታያለች ማለት ነው። እማዬ አደረግሽው እያለቻት ነበረ ማለት ነው። በጣም ነው የሚያሳዝነው። እኔ ታደርጊዋለሽ ብዬ አላሰብኩም ነበረ፣ እንዴት እንደዚህ ታደርጊያለሽ እያለቻት ነበረ ማለት ነው። በጣም በሚያሳዝን ነገር ውስጥ እንዴት እንደዚህ ታደርጊያለሽማ ለምን እያለች በጣም እየተናደደችባት ነበረ ማለት ነው። እንግዲህ በለዋ ላይ ስልኩን ዝግት ታደርጋለች ማለት ነው። ፖሊሱ ከመጣ እንግዲህ ፖሊሱ የት ነው ያለችው ምናምን ሲል ይሄው በአንተ የተነሳ እኮ ልጅቷ ጠፋች፣ ሸሸች። ምክንያቱም አንተ ከኋላ ባትመጣ ኑሮ አትሸሽም ነበረ። ይህንን ነገር ደግሞ ያበላሸከው አንተ ነህ። እኔ ምንም ነገር ልተባበርክ አልችልም እያለችው ነበረ ማለት ነው። ወይዘሮ ወርቄ እንግዲህ ምንድን ነው የወዲት ጉዲት በስተ መጨረሻ አምልጣለች ማለት ነው። ያመለጠችበት ምክንያት ደግሞ ፖሊሱ ከኋላ ወይዘሮ ወርቄን እየተከተላት መሆኑን ሁሉን ነገር እያየ መሆኑን ተረድታለች፣ አውቃለች ማለት ነው። እንግዲህ የወዲት ጉዲት ከዛን ምንድን ነው የወሰነችው ውሳኔ በጣም አንዳንዴ ታሳዝናለች። ምንም ቢሆን እናት አሳልፋ ለፖሊስ መስጠቷ በጣም ነው ማሳዘነው ማለት ነው። ከዛም በኋላ እንግዲህ ለእንትና ላስቻሉ ለወንድሟ ትሰጣለች ማለት ነው። አስቻሉ ጋር ስትደውልለት ምንድን ነው የተፈጠረው ብላ ስትለው የተፈጠረው ነገርማ እናቴ አሳልፋ ለፖሊስ ልሰጠኝ ነው፣ እኔን ያለሁበት ቦታ ፖሊስ ይዛ ከኋላ
ማንም ሰው የለም ብላ ይዛ እየመጣኝ ነበረ። ግን ደግሞ እኔ ከኋላ ፖሊስ ይዛለች አላዘችም የሚለውን ነገር እያጠራው ነበረ። ከዛን አገኘው ብላ ትላለች ማለት ነው። አስቻለው በፍጹም ይህንን ነገር አታደርግም እማዬ ሲላት ስትለው ማለት ነው አድርገዋለች፣ እርግጠኛ ነች አድርገዋለች፣ እንደዛ አድርጋለች። እሷየው አሳልፋ እኔ ልትሰጠኝ ነው። ወንድሜ የቀረኸኝ አንተ ብቻ ነህ፣ የሆነ ነገር እስር ቤት እንዳልገባ ፍጠርልኝ ምናምን ትለዋለች ማለት ነው። አስቻሉ እንግዲህ የወሰነው ውሳኔ ምንድን ነው? በጣም አስቻሉ ምንም ቢሆን የወንድምነቱን ያቅሙን እያደረገ ይገኛል ማለት ነው። እውነት እማዬ እንደዚህ ያደረገች? አዎ አድርገዋለች። እውነቴን ነው ምልክ እባክህ ወንድሜ ነኝ እንዳልያዝ የሆነ ነገር ፍጠርልኝ ስትለው እሺ ምናምን ይላታል ማለት ነው። እሺ ካላት በኋላ ምንድን ነው የወሰነው ውሳኔ? ቀጥታ እንግዲህ ስራን የፈለገላት ማለት ነው። በጣም ደስ በሚል ነገር ደግሞ ፀሐዬና ያው አስቻለው በጣም ፍቅር ውስጥ ኃይለኛ ፍቅር ውስጥ ይገኛሉ ማለት ነው። እንግዲህ በጣም በደስ በሚል ነገር ፀሐዬ ፍቅሩን ተቀብለዋለች፣ እሷም ወደዋለች፣ አፍቅረዋለች። እንግዲህ ቤት ውስጥ መጥተው ነበረ እማዬ የወንደሰን እናት ቤት መጥተው ነበረ፣ እሱም መጥቶ ነበረ ማለት ነው። እና ምንድን ያላት እኔ በጣም ነው በነገራችን ላይ አለምዬ ለተናገረችው ነገር እኔ በጣም ነው ደስ ያለኝ። አንቺም በጣም ስለምትወድሽ እና ስለምታከብርሽ ነው እሱ ጋር አቱኝ እያለች እየመከረችሽ ያለችው። ምክንያቱም እኔ እሷን በድያታለሁ። ከዚህም በፊት ያልበደልኩ ሰው የለም ነበረ። ከእናቴ ጋር ተስማምቼ ከእህቴ ጋር ተስማምቼ ሰዎች ስበድልና ሰዎች ሲያሳዝን ነበረ እና እሷም በአሁን ሰዓት እኮ እየተናደደችብኝና እያዘነችብኝ የምትገኘው እኮ የበፊቱን አይታ ነው ምናምን ይላል ማለት ነው። እንግዲህ በስተመጨረሻ ወይዘሮ ወርቄ ምንድነው የተፈጠረው? ቤት የሚገዛቸው ሰው ቤት ውስጥ መጥቶ ነበረ ማለት ነው። የመጣው መቼ ነው ቤቱን የምትለቁት? እናንተ እስከ መቼ ድረስ ነው ቤት ውስጥ የምትቀመጡት? ነገ ነገ እያላችሁ እኮ በጣም ቤት ውስጥ ቆያችሁ ምናምን ይላል ማለት ነው። እሷ ደግሞ ወይዘሮ ወርቄ አንተ ነክ ቤቱ የምትገዛ? አሁን እኔም ቤቱን የምገዛው ብሎ ይላታል ማለት ነው። ብሩን በልቆጥረ ከአንተ በባንክ ቤት አስገባልኝ ብላ ትለዋለች ማለት ነው። በፍጹም አላስገባም፣ ቤቱ የኔ ስም ሲሆንና ሲሆን ብቻ ነው ብሩን ማስገባው ምናምን ይላታል ማለት ነው። ከዛና አንድ ጥያቄ ልጠይቅህ እንዴ ምናምን ትለዋለች። ምንድን ነው የምትጠይቂኝ ሲላት እንግዲህ እህት አለክ እንዴ ምናምን አወደ እህት አለክ? እህት አለኝ፣ ታለቅ እህት አለኝ እያለችው ነበረ ማለት እያላት ነበረ ማለት ነው። ምንድን ነው ያለችው እሷ? ምን የመሰለ ወንድ ልጅ አለኝ እህት ባላላት እንዴ ሲላት ስትለው እንግዲህ ምን አይባል የላትም ምናምን ሲላት ምንድን ያለችው? ምን የመሰለ ልጅ አለኝ፣ ልጄን ታግባው፣ ልጄን ቆንጆ ሰርግ ደግሰን ያንተን እህትና የኔን ልጄን አንድ ላይ እናጋባ ምናምን ትለዋለች ማለት ነው። ሰውየው በጣም ተገርሞ እንግዲህ ወይዘሮ ወርቄን ጥሏት ይሄዳል ማለት ነው። ከዛም በኋላም እንግዲህ ሰውየው ይመጣል ማለት ነው። ከመጣ በኋላ ምንድን ነው የተፈጠረው? በጣም በሚያሳዝን ነገር እንግዲህ ዛሬ በጣም እማዬ እንግዲህ ከእንትና ጋር አለምዬ ወደ እማዬ ጋር ሄዳ ነበረ ማለት ነው። አለም ስለ ፀሐይ ነግራታለች ለማዬ ማለት ነው። ምንድን የነገረቻት? አለም አስቻሉን እንደምታገባ አስቻሉን እንደተዋደዱና ፍቅር እንደጀመሩ ምናምን ለማዬ ትነግራለች ማለት ነው። እማዬ ደግሞ በፍጹም እንደዚህ ሊሆን አይችልም፣ እነኚህ ሰዎች የሆነ ነገር ያደርጓታል። እነኚህ ሰዎች እኮ ክፉና መጥፎ ሰዎች ናቸው። እንዴት እዛ ቤተሰብ ውስጥ ትገባለች? አለምዬ ከአንቺ የሚጠበቀውን ነገር ማድረግ አለብሽ። ምክንያቱም እነኚህ ሰዎች ሌላ ነገር ያደርጓታል። ዛሬ ወንድዬ እንደዚህ እንዲሆን ያደረጉት ያ ቤተሰብ ክፉ ቤተሰብ ነው። እንዴት እሷ እዛ ውስጥ ትገባለች ምናምን እያለች አልነበረ ማለት ነው። እንግዲህ አለምዬ እኔ ብዬ አቃተኝ እማዬ፣ በጣም ልሰማኝ አልቻለችም፣ እኔም ተውኳት ብላ ትላታለች ማለት ነው። ከዛን እንግዲህ በስተመጨረሻ ምንድን ነው የተፈጠረው? በጣም በደስ የሚል ነገር ፀሐዬ ወደ አለምዬ ጋና ወደ እማዬ ጋ ሄዳ ነበረ ማለት ነው። ሄዳ እንግዲህ ወንደሰንን ጥያቄ በሄደ ሰዓት
እንግዲህ በጣም አለምዬም እዛው ነበረች ማለት ነው። አለምዬውን ወደ መጸዳዳ ክፍል ወደ መጸዳዳጃ ቦታ ሊሄድ ምናምን ብላ ነበረ ማለት ነው። ስትሄድ ምንድን ነው ያለቻት? እማዬ ዛሬ ወንደሰንን እንደዚህ ያደረገብኝ ማን እንደሆነ ታውቂያለሽ አይደለ? ምናምን ስትላት አዎ አውቃለሁ። ማነች? ዮዲት ጉዲት ነች ስትላት እንግዲህ እንዴት አንቺ እንደነኝ ሴጣን ቤት ቤተሰብ ትገባያለሽ እንዴት ምናምን ብላት ትላታለች ማለት ነው። ፀሐዬ በጣም ጥሩ ነገር አድርጋለች። እግዚአብሔር ይማረው ብላ ካጠገቡ ተነስታ ከማየ አጠገብ ተነስታ ሄዳለች ማለት ነው። ቤተሰብ ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። የወይዘሮ ወርቄን እብደትን ይዤላችሁ እመጣለሁ ማለት ነው። ዛሬ ወይዘሮ ወርቄ በጣም ነው የምታስቀው። በነገራችን ላይ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ። ባይ ባይ።